አሁን መፈንቅለ መንግስት የፈጸመ ያለው ቡድን ልክ ጀነራል ጻድቃን ባለፈው አፍሪካ ሪፖርት ላይ እንደጻፉት በወንጀል የሚፈለግ ቡድን ነው በወንጀል በወርቅ ንግድ ብቻ ሳይሆን በሰዎች ዝውውር ህገወጥ ሰዎች ዝውውር በጣም የሚፈለግ ቡድን ነው ከኤርትራም ጋር ለመስራት የሚከጅለውም ይሄንን ነገር እየፈጸመ ያለውም እዛ ሰላማዊ ነገር ትግራይ ላይ ሰላማዊ ሰላም ከሰፈነ ተጠያቂ ሆናለሁ ብሎ ነው ብለዋል እንትኑን ተከትሎ የፕሪቶሪያው ስምምነት ተከትሎ የወጣውን ደንብ አንተ የምትሰይመውን የሰየምከውን አንቀበልም ብለን አስገድደን እኛ እናስመርጣለን የሚል ትርጓሜ ነው ያለው ለጠቅላይ ሚኒስትር የደብረጽዮን ቡድን ጦሩም ላይፈርስ ይፈልጋል አሁን እነሱ የሚሉት የትግራይ ህልውና በዛ ጦር ላይ ነው የተመሰረተው ወደ ግዛትን የማስፋፋ ግዛትን አማራ ኃይል ይዝብብናል የሚሉትን ግዛት ለማስለቀቅና የፕሪቶሪያው ስምምነት አሁን አለ ማለት በጣም ያስቸግራል ሲከሱ የነበረው በፕሪቶሪያው ስምምነት ተከደናል ስለሆነ የፈለጉት እነሱ ድርድር እንዲያደርጉ ነው የፕሪቶሪያው ስምምነት ተትቶ ይላሉ ለአፋቸው እኛም የፕሪቶሪያው ስምምነት እንዲፈጸም ነው በቀደምለት ሲጠየቁ ሰምቻቸዋለሁ ያልፈለግነውን ነገር ነው ጌታቸው ሄዶ የተፈራረሙ አሉ ጊዜያዊ መንግስቱ ለማፍረስ ሰርቷል አሉ ግን ህግ እስከሆነ ድረስ ምን ታረጋለህ ከገባ ከተፈራረምክ በኋላ እናከብረዋለን አሉ ግን አላምናቸው ትግራይ ቡድን የትግራይ ኃይል እስከ አፍንጫው ታጥቆ ከጥግ ታጥቆ ዲያስፖራ በጠቅላላ ያገዘ ሙሉ ኃይሉን ተጠቅሞ ጦርነት ገጥሟል ሰላም አይደለም እዛን ጊዜ መጣ ያ ቡድን ገብቶ ያንን በጭንቀት ያንን ኃይል ሲያደራጅ ምን ሲል ውጥረት መጣ ከውጥረት በኋላ ሴኩሪቲ ዳይሌማ መጥቶ ጦር ፈነዳ ከፈነዳ በኋላ ያ ጦር አይደለም እዛ ሰላም እንዲሆን ያደረገው የፕሪቶሪያው ስምምነት ፕሮቶኮል ሰላምታችን በያላችሁበት ያለም ዳርቻ ድረሳችሁ የተወደዳችሁ ያንዳፍታ ቤተሰቦች ካንዳፍታ ወደ እናንተ የሚደርሰውና ከአማራ መኮንን ጋር በመሆን የምናዘጋጀው ያንዳፍታ ትንታኔ ዝግጅታችን ጀምሯል በትግራይ ውጥረቶች አይሏል የተሳኩ መፈንቅለ መንግስቶችም በደብረጽዮን ፍንካች በኩል እየተደረጉ ይገኛሉ ጌታቸው ረዳ አዲስ አበባ ይገኛሉ በዛሬው ዕለትም ከአዲስ አበባ መግለጫ ሰጥተዋል ሸሽተው ነው ወይ ወደ አዲስ አበባ የመጡት የሚል ጥያቄ ከቢቢሲ ጋዜጠኛ ተነስቶላቸው ነበር ሸሽቼ አይደለም ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሎልኝ ነው ወደ አዲስ አበባ የመጣሁት የሚል ነገር አንስቷል የትግራይን ውጥረት እንመለከታለን አሚጎ እንኳን ደህና ቆየን ዘር ትግራይ አዳዲስ ሁነቶች እየተከሰቱ ነው አድግራት የኤርትራ ጦር ከሚገኝበት 35 ኪሎ ሜትር ገደማ ርቀት ላይ ከምትገኘው ከተማ አድግራት የተጀመረው የደብረጽዮን ፍንካች መፈንቅለ ዞን መቀሌ ገብቷል በዛሬው ዕለት መቀሌ በደብረጽዮን አንጃ ቁጥጥር ስር ገብታለች ጌታቸው ፌደራል መንግስት ድጋፍን ጠይቋል የተለየ ጥያቄ አይደለም ይላሉ አቶ ጌታቸው ዛሬ ለአዲስ አበባ በሰጡት መግለጫቸው ላይ የፌደራል መንግስት ማድረግ ያለበት ነገር እንዲያደርግ ነው የጠየቁት የሚል ጉዳይን አንስቷል በርከት ያሉ ጉዳዮችን ነው በመግለጫዎቻቸው ያነሱት በአንጻሩ የደብረጽዮን ቡድን በፍጹም ፌደራሉ መንግስት ወደ ትግራይ መግባት የለበትም የሚል ነገር አንስቷል የቀድሞ የመከላከያ ሚኒስትሩ ዶክተር አብርሃም በላይ ደግሞ ዛሬ በሰጡት አንድ አስተያየታቸው ላይ ምንድነው ያሉት በትግራይ ግጭት ይፈነዳል ብዬ አላስብም እነዚህ መንግስትን ለመጣል የሚሰሩ አንዳንድ ጸረ ሰላም ኃይሎች ሲሉ የጠሯቸውን የትግራይ ኃይሎችን ምን ብለው ነው የወነጀሏቸው ህዝቡ አልተረዳቸውም አላማቸውን አልተቀበለውም ስለዚህ ህዝቡ ዛው ሐላማቸውን ባለመቀበሉ እዛው ያስቆማቸዋል ብዬ ነው ማስቡ ስለዚህ ግጭት ይፈነዳል ቢያላስም ነገር አንስቷል የጌታቸው መግለጫ ያነሳቸው ነጥቦች አሉና ከዚህ ያነሳሳ የሚጉ ነጥቦቹ እንዴት አያቸው እንግዲህ ለየት ያለው ነገር ጌታቸው ረዳ ከዚህ በፊት መንግስትን በጣም ወቅሻለሁ በብዙ ፕሪቶሪያው ስምምነት ከተፈጸመ በኋላ መንግስት ያልፈጸማቸው ነገሮች ይያልኩ ብዙ ጊዜ ወቅሻለሁ አሁን ግን እውነቱን መናገርበት ነው ብለው ለኔ ለየት ሆኖ ያገኘሁት እሱ ነው በተለይ ተፈናቃዮችን ወደ የክልሉን ተፈናቃዮች ወደ መጡበት ቦታ የመመለስና ታጣቂዎችን ትጥቅ ማስፈታት
እና ወደ ህብረተሰቡ እንዲቀላቀሉ ማድረግ ላይ ዳተኝነቱ በእኛ በኩል በጣም አይሏል ብለው አሁን በቅርብ የተካሄደ እንኳን ያቋረጥ ነው ፌደራል መንግስቱ ምንነካችሁ እያለን ራሱ በእኛ በአመራር ስተት የተቋረጠውን ተጀምሮ የተቋረጠውን የዲዲአር ፕሮግራም አሁን ብሌሙን ወይም ተጠያቂነቱን በአብዛኛው ወደ ትግራይ የፖለቲካ ሊቃ ፖለቲካ አመራር ወስደው የተናገሩበት ትንሽ አስገርሞኛል ለዓለም አቀፍ ማህበረሰብ ሁሉ የተሳሳተ ኢንፎርሜሽን ሰጥቻለሁ ፌደራል መንግስቱ ነው ያደናቀፈ ያለው ብዬ ያሳስቸዋለሁ ዓለም አቀፍ ህብረተሰቡንም የሚል ተናግረዋል በአብዛኛው ተጠያቂነትን ወደ ራሳቸው አርጓል ሌላው ደጋግሞ ሊነግሩን እንደሞከሩት ብዙም ያልተዋጠልኝ ግን እነዚህ መፈንቅለ መንግስት እየፈጠሩ ያደረጉ ያሉ ቡድኖች በጣም ጥቂት ናቸው ማለታቸው ብዙም አልተስማማኝም ኢን ሴንስ ኃይሉን የያዙት እነሱ ነው የሚመስሉት አንደኛ ጦሩ ድጋፍ ሰጥቷቸዋል ጦሩ ስንል ትንሽ አይደለም ብዙ ነው ሁለተኛ የተከፈለውን የቲፒኤልኤፍ ቡድን ስናይ በአብዛኛው ሄደው ወደዛ ነው የከንደ ቲፒኤልኤፍ ራሱ ሶስተኛ የሚቆጣጠሯቸው ቦታዎች በጣም ሰፊ ናቸው በተለይ በምስራቅ በመራብ ያሉ ቦታዎች አሁን ደግሞ አዛዦች ትላንትና ለምሳሌ የተጨመሩት የደቡብ አዛዦች ያሉበት እና በጣም ጥቂት ቡድን የሚሉት ነገር ምናልባት ቡድን ለማሳነስ ሊሆን ይችላል እኔ አቅማለኝ ምናምን ለማለት ይሆናል ግን የሚዋጥ ነገር አይደለም ለዛም ይመስለኛል አሁን የደብረጽዮን ቡድን አንደኛ ሰፊ ቡድን አለኝ ከሰራዊቱም ጋር ከፖለቲካውም አንፃር ሁለተኛ ኃይል የታጠቀ ኃይል አለኝ ሶስተኛ ትግራይ ውስጥ ማጆሪቲ ነኝ ብሎ ሊደራደርም ይመስለኛል ይፈልገው ከጠቅላይ ሚኒስትር አብይ ጋርና እኔ የኛ ቡድን ቢመራ ነው የሚሻለው የሚለውን ለማስረገጥ ነው ያደረጉ ያሉት ይሄንን ስለዚህ ጌታቸው ረዳ እንደነገሩን ማህተም መቀማቱ ቀጥሏል ከታች ጀምሮ ከቀበሌ ከምን የጀመሩትን ወደ ላይ አድርገው አሁን በዞን ደረጃ ነው እየተደረገ የነበረው ከዛ መቀሌ መጥቷል ዋና ከተማ በፊት መፈንቅለ መንግስት ሊካሄድ ይችላል ያለው ነገር ኦልሞስት ተፈጸመ ማለት ይችላል አሁን ባለው ደረጃ ይሄን መፈንቅለ መንግስት ከፈጸሙ በኋላ ጌታቸው ረዳም እንዳሉት ሰዎቹ መምጣታቸው አይቀርም እዚህ ከፌደራል መንግስት ጋር ለመደራደር ምናልባት ጭምጭምታም አለ እዚህ ናቸው የሚል እና ደብረጽዮን እሱ ላይ ትኩረት አድርጌ ባወራ ይሻለኛል ምክንያቱም ዘሆል ይሄ ፕሪቶሪያ ስምምነት ጦርነት የማቆም ስምምነት የፕሪቶሪያውን ስምምነት ተከትሎ በሚኒስትሮች ምክር ቤት ደንብ አለ እሱ ሁሉ የሚሽር ስለሆነ አሁን እየተደረገ ያለው ነገር በምን ፕላትፎርም ነው ካሁን በኋላ ንግግር የሚካሄደው ጠቅላይ ሚኒስትሩስ ይሄን ቡድን ከተቀበሉት ትርጉሙ ምንድነው የሚለውን ማየት ስለምፈልግ ማለት ነው እና ጌታቸው ረዳ ብዙ ነገሮችን ያነሱት እና ይሄ ቡድን አሁን መፈንቅለ መንግስት የፈጸመ ያለው ቡድን ልክ ጀነራል ጻድቃን ባለፈው አፍሪካ ሪፖርት ላይ እንደጻፉት በወንጀል የሚፈለግ ቡድን ነው በወንጀል በወርቅ ንግድ ብቻ ሳይሆን በሰዎች ዝውውር ህገወጥ ሰዎች ዝውውር በጣም የሚፈለግ ቡድን ነው ከኤርትራም ጋር ለመስራት የሚከጅለውም ይሄንን ነገር እየፈጸመ ያለውም እዛ ሰላማዊ ነገር ትግራይ ላይ ሰላማዊ ሰላም ከሰፈነ ተጠያቂ ሆናለሁ ብሎ ነው ብለዋል እንዳውም ከዚህ ገፋ ብለው ጠቅላይ ሚኒስትሩን ሳናግራቸው አይን ተጠያቂነት የለባችሁም አረጋጉት ብለው ነገርወኝ መልሼ ነግሬያቸዋለሁ ለነዚህ ሰዎች ሁሉ እንደዚህ ለሚፈሩት ሰዎች ብለዋል ግን የሰማቸው አይመስልኝምና በርካታ አርስት ነው ያነሱት እነዚህ አሁን ያነሷቸው ግን ኢንተረስቲንግ ሆኖ አግኝቻቸዋለሁ ምን ማለት እንችላለን
መፈንቅለ መንግስት ከተማው ምንድነው የሚደረገው መፈንቅለ መንግስት ሲደረግ አይተ እንደሆነ ኖርማሊ እንደ ጦርነት ከገጠር ወደ እንትን አይደለም መፈንቅለ መንግስት የሚመጣ ዋና ሴንተር ነው የምትቆጣጠረው ያሁኑ ከቤዛቸው ካለበት መጡና ሞከሩት መቀሌ ላይ ሬዲዮ ጣቢያ እንትን ቴሌቪዥኑን ምናምን ሞከሩ የካንቲባው ጽፈት ቤትን ለመቆጣጠር ሞከሩ አሁን ጠዋት ግን የመቀሌ ኦፊሶችንም እንደተቆጣጠሩ ዜና እየወጣ ስለሆነ እና ደግሞ ጌታቸው ረዳም ወደዚህ የመጡት አንደኛ ለሱ ይመስለኛል እና በደብረጽዮን በኩል ይሄ መፈንቅለ መንግስት እንትን መጨረሻው ምዕራፍ ላይ የሚገኝ ይመስለኛልና ዋትስ ኔክስት የሚለው very interesting ሶስት ነገሮች አሉ አሁን ወደፊት ሊሆኑ ይችላሉ የሚባሉ ወይ የጌታቸውን አስተዳደር እንዲመለስ ማድረግ ወይ ደግሞ ወደ ግጭት መግባት ወይ ደግሞ በደብረጽዮን አሁን ትግራይን አብዛኛው የትግራይን የጊዜያዊ አስተዳደር መዋቅር እየገነደሰ የራሱ መንግስታዊ መዋቅር እየዘረጋ ያለ የደብረጽዮን ቡድን አለ ያ ቡድን ከጠቅላይ ሚኒስትር አብይ ጋር ወይ ከፌደራል መንግስቱ ጋር እንዲወያይ ማድረግ ነው ሊሆን የሚችለው የጌታቸውን አስተዳደር መመለስ የሚለው ነገር የሚሆን አይመስልም አሁን ባለው የኃይል ሚዛን የተሻለ የኃይል ሚዛን ያለው የደብረጽዮን ቡድን ይመስላልና ሁለቱ ሊሆን የሚችልበት እድል በተለይ አንደኛው የድርድሩ ጉዳይ በጠቅላይ ሚኒስትር አብይ አህመድ መንግስትና በደብረጽዮን አንጃ ይመጣሉ እና ደብረጽዮን መደራደራቸው አይቀርም ጌታቸው በተረጋጋሚ ሲያነሱት ነበር ሲደራደሩ ደግሞ ብዙ ነገር ነው ሊናገሩ የሚችሉት አንድ የታጠቀ ጦር አለን ሁለት የኤርትራን ጉዳይ ላይ ያነሱ ይችላሉ በኤርትራ ጉዳይ ከፌደራል መንግስቱ ጋር እንሰለፋለን እኛ ከተሾምን ብለው አንድ መያዣ ላይ ያቀርቡት ይችላሉ ከዛ ቀድም እንዳልኩ ማጆሪቲ ነን ሰራዊቱ ይቀበለናል ኦሬዲ በመግለጫ ገልጿል የሚለውንም ሊያርጉ ይችላሉ አሁን እዚህ ውስጥ ትልቅ ችግር አለ የሚታዩ ነገሮች አሉ አሁን ያልካቸውን ደርድረው ከኤርትራ ጉዳዩን አንስቶ ወታደሩ በአብዛኛው በእነሱ ስር መሆኑን አይቶ የወርቁም ጉዳይ አለ እዛ ጋር ሰፊውን ግዛት መቆጣጠራቸውን አይተው ምናምን አብይ እነዚህ ሰዎች ደብረጽዮን ባይሆን እንኳን ከናንተ መሃል አንዱ ይሆን ቢሉ ምንድነው ሲምቦል ወይም የሚያስተላልፈው መልእክት ምንድነው የሚለውን እንየው አንደኛ የፕሪቶሪያው ስምምነት አካታች የሆነ ጊዜያዊ አስተዳደር ይቋቋማል በትግራይ ክልል ውስጥ ካለ በኋላ ደንብ ወጣ ደንብ ሲወጣ አንቀጽ 3 ላይ የትግራይ ክልል ጊዜያዊ አስተዳደር ይሄ አሁን የሚቋቋመውን የሚሾመው በጠቅላይ ሚኒስትሩ ነው ይላል በፌደራል በኢትዮጵያ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሰየማል ይላል አሁን ቲፒኤልኤፍ በመጀመሪያ ስብሰባው የማዕከላዊ ኮሚቴ ይመስለኛል ስብሰባ አድርጎ ደብረጽዮንን መርጦ ነበር ደብረጽዮን ተመርጠው አብይ ነው አልቀበልም ያሉት አልቀበልም ካሉ በኋላ ከእንደገና ተደርጎ በአንድ ድምጽ ትዝይል እንደሆነ ፕሮግራም ሰርተንበታል ጌታቸው ረዳ ተመርጧል ከዛ ከተመረጡ በኋላ ያቀርባሉ እንግዲህ ቲፒኤልኤፍ ነው አቅራቢው አብይ ናቸው እንትን ያሉት ጌታቸውን አጽድቀዋል ወይም ሰይመዋል እንበል ስለዚህ አሁን እነ ደብረጽዮን ይዘው የሚመጡት መነጋገሪያ አይ ኃይል አለን ከኛ መሃል ምረጥ ማለት ለጠቅላይ ሚኒስትር አብይ ምንድነው የሚሆነው ያንን ደንብ እንትኑን ተከትሎ የፕሪቶሪያው ስምምነት ተከትሎ የወጣውን ደንብ አንተ የምትሰይመውን የሰየምከውን አንቀበልም ብለን አስገድደን እኛ እናስመርጣለን የሚል ትርጓሜ ነው ያለው ለጠቅላይ ሚኒስትሩ አንተ የምትሰየመውን ኤኒ ታይም በኃይል አስወግደን የኛን እንድናስመረ እጅህን እንጠመዘዝ እንችላለን የሚል ትርጉም ይሰጣቸዋል አንደኛ ስለዚህ ከፕሪቶሪያው ስምምነት ማዕቀፍ ይወጣል ከደንቡ ይወጣል አንድ ሁለተኛ
ፕሪቶሪያው ስምምነት ላይ የታጠቀው የትግራይ ኃይል ጌታቸው ረዳም ብለዋል አንድ የመከላከያ ኃይል ነው የሚኖረው ኢትዮጵያ ውስጥ የታጠቀው የትግራይ ኃይል በዲዲአር እየቀነሰ ነው የሚመጣው አሁን የደብረጽዮን ቡድን ያንን አይደግፍም ጦር እንዲኖር ይፈልጋል እንዳውም የማታውን መግለጫ ካየው ትግራይን ጦር ላይ ያሳጧት የሚል መግለጫ ወጥቷል ሰራዊትን ለማፈራረስ ኤጌነስት የፕሪቶሪያ ስምምነት ነው እንደሚፈርስ ነው የሚናገረው ፕሪቶሪያ ስምምነት ቀስ በቀስ መሳለ መሳል ይፈርሳል የሚለው ድርድር የተካሄደው እንትን ጋር ነው ምንድነው ጀነራሎቹ የተገናኙ ጊዜ ነው እንጂ ማዕቀፉ በዲዲአር ይወጣና መከላከያ ሰራዊት ነው አንድ ለሀገሪቱ የሚኖረው አሁን ጌታቸው ረዳ ይሄ እንዲፈጸም ይፈልጋሉ ያ ሰራዊት ቀስ ብሎ እየፈረሰ ከዛ ፖሊስ እንዲኖር ከዛ ሚሊሻ እንዲኖር እሳቸውም እንዳሉት ከዛ መከላከያ ድንበሩን እንዲጠብቅ እንደማንኛውም የኢትዮጵያ ክልል ሚሊሻ እና እንትን እንዲኖር ፖሊስ እንዲኖርና ይሄ የፕሪቶሪያው ስምምነት መንፈስ ነው አይ ጦሩ እንትን ካለ ጉልቤ ይበዛብናል አስገድደው እንትን ይሉናል ማለት ፍላጎት ሊሆን ይችላል ፍላጎት ልገልጽ ግን ስምምነቱ ላይ እንደዛ አይደለም አይ እናንተ በመትፈልጉት ሰዓት የትግራይ የፖለቲካ ፓርቲዎች በሚፈልጉት ሰዓት ነው ጦሩ የሚፈርሰው የሚል የለም አቆይተው በሚፈልጉት ሰዓት ተጠቅመው ነው ታፈርሱት የሚል የለም ስምምነት ስለዚህ ባጭሩ የደብረጽዮን ቡድን ጦሩ እንዳይፈርስ ይፈልጋል አሁን እነሱ የሚሉት የትግራይ ህልውና በዛ ጦር ላይ ነው የተመሰረተው ወደ ግዛትን የማስፋፋ ግዛትን አማራ ኃይል ይዞብናል የሚሉትን ግዛት ለማስለቀቅም የኤርትራ ኃይል ይዞብናል የሚለው ለማስለቀቅም ኦሬዲ ጦርነት ከተጀመረ አለበለዚያ ግን እንደ ዲተረንስ ማለት ጦርነትን ለማስወገድ አለኝ ኃይል ስለዚህ አትነካኝም ብለህ እዛ ለማስቀመጥ ነው እየፈለጉት ያሉት ፖለቲካ ትርጉም ሊኖረው ይችላል ለትግራይ ግን ስምምነቱ እንደዛ አይደለም መንፈሱ ስለዚህ የጌታቸውን ሐሳብ ትተው ይፍረስ የሚለውን የነ ደብረጽዮን ቡድን አይ ጦሩ ከኔ ጋር ነው ምናምን ብሎ አመቶ የሚደራደር ከሆነ ኤጌነስት የፕሪቶሪያው ስምምነት ሄዱ ማለት ነው ጠቅላይ ሚኒስትሩ ማለት ሶስተኛ ለየትኛውም ኢትዮጵያ ውስጥ ላለ ለሌላ ቡድን ፕሬሲደንስ የሚባል አለ ባድ ፕሬሲደንስ አሁን ትግራይ ውስጥ ያለው ሁኔታ ፌደራል መንግስቱ እየገባበት አይደለም ብዙ እንዳውም እሳቸውም ብለዋል ለምንድን ነው ዝም የሚለው ፌደራል መንግስት ብለው ዓለም አቀፍ ህብረተሰቡ ይጠይቀኛል ሌሎችም ሰዎች ይጠይቁኛል አይ ተፋጭተው ይለይላቸው ብለው ሊሆን ይችላል ላለው አሉ አንዳንድ ጊዜ መልስ ሲሰጥ አንዳንድ ጊዜ ደግሞ አይ እናንተ ልምድ ስላላችሁ ከፌደራል ሰዎች ጋር ሲነጋገር ሰፊ ልምድ ያለ ነው ቲፒኤልኤፍ ብዙ ጊዜ ቆየ ነው ተፈቱታላችሁ እኛ ጣልቃ ከመንገባ የሚል መልስ ይሰጡኛል ብለዋል ሳይገባ ግን ቆይቷል ፌደራል መንግስቱ ብዙ እጁን ሳያስገባ አሁን ትግራይ አንዳንድ ሰዎች እንደሚሉት አንጻራዊ ነፃነት በትግራይ ያልነበረ ለረጅም ጊዜ እዚህ ከጦርነቱ በኋላ ነው አንጻራዊ ነፃነት ያለው በጋዜጠኝነትም ብትል ሐሳብን በመግለጽ በኩል ብትል የጌታቸው ረዳን ስብሰባ አይተዋል ጋዜጠኞች ገብተው ውጡልን የነው የጀነራል ዮሐንስ መዲድ ሐሳብን የመግለጽ ምናምን ነፃነት በሚያስደንቅ ሁኔታ ከጦርነቱ በኋላ ነው ከእንደውም ከቀሪ ኢትዮጵያ ክፍልም ትግራይ የተሻለ ነገር ገቨርንመንቱ ውክልና አይኖረው እንጂ ፌደራል መንግስት ላይ የትግራይ ህዝብ ውክልና አይኖረው እንጂ እዛው ባለው ሁኔታ ግን ፌደራል መንግስቱ ሌሎች ክልሎች ጋር እንደሚያደርገው ግንኙነት ሳይሆን በጣም ለቀቅ አድርጎታል እና ለቀቅ ሲደረግ ኃይሉን አጠራቅሞ በማናለኝብኝነት ኃይሉን አጠራቅሞ ፌደራል መንግስትን ሊገዳደር ማለቴ በዚህ ካልተደራደርከኝ ኃይል ስላለኝ ምናምን ብሎ ሊያስፈራራ ይችላል ማለት ነው አንድ ክልል ይሄን ባድ ፕሬሲደንስ ይሉታል የህግ ሰዎች
ሊደራደር ይችላል ስለዚህ ምን መልእክት ያስተላልፋል ክልሎች ጋር ለካ ኢንተርቪን ማድረግ ያስፈልጋል በደንብ ቁጥጥር ያስፈልጋል ሁለት ነገር ነው ፌደራል መንግስቱ የተወው ጊዜ ክልሉን የተወው ጊዜ ምልህ ያኒ መከላከያ ሊወጣ ሲታገድ መከላከያ ከመመታቱ በፊት ሲታገድ ከዛ ያ ሁሉ ሚሊሻና እንትን ሲሰለጥን ምንድነው ልዩ ኃይል የቲዲኤፍ ምንለው ሲሰለጥን ሁለት ነገር አየን አንድ ክልል በራሱ ተከተተው ባላንስድ ካልሆነ ግንኙነቱ ከፌደራል መንግስት ጋር ጠንክሮ ፌደራል መንግስትን ሊመታ ይችላል መከላከያን መጥቶ አሳይቷል አሁንም እንደዛው የሚታው ከሆነ የራሱን ፖለቲካ አራምዶ ካለ ቁጥጥር የራሱን ፖለቲካ አራምዶ ማህተም ምናምን ቀምቶ አደረጃጀት የራሱን ፈጥሮ ሚሊታሪውን አስቀምጦ ድጋሚ ሊያስፈራራ ይችላል ልመታሉ ብሎ ይሄ ነው የሚገባው ለፌደራል መንግስት እንደዚህ አይነት መልእክት ነው ያለውና ያን ቡድን እሺ ባላችሁት መሰረት ብለህ ታስተናግዳለህ ወይ ለአብይ የሚቀርበው ፈተና ይሄ ነው ባላችሁት መሰረት ጌታቸውን ሞሮርለስ ከፌደራል መንግስቱ ፍላጎት ጋር ወይም በአጠቃላይ ከፕሪቶሪያው ስምምነት መንፈስ ጋር የሚሄደውን ቡድን በኃይል ሲወገድ እና የሰው ያስወገደው ኃይል እና እንደራደር እኔ ነኝ ብሎ ሲመጣልህ የምትቀበል ከሆነ የፕሪቶሪያው ስምምነቱን ተከትሎ የወጣውን ደንብ ጠቅላይ ሚኒስትሩ ሾመ የሚባለውን ፕሪቶሪያው ስምምነት ስል ዲዲአር ምናምን ማለት ነው እና ህገ መንግስቱ ላይ የክልልና የፌደራል መንግስቱ ግንኙነት የሚለው ባንድ ላይ ነው የምትጥሰው ለዚህ ነው ውጤቱን እና ያለ መተው ሲደራደሩ ግን ትርጉሙ ይሄ ነው በጠቅላይ ሚኒስትሩ በኩል ወይም በፌደራል መንግስቱ በኩል የሚተላለፈው መልእክት በአጠቃላይ እነዚህ ነው የሚመስሉት ለማለት ነው ስለዚህ አሁንም ያሉትን ነገሮች ስናስቀምጣቸው ነገሮች ሁሉ ወደ ጦር ሜዳ የሚያመሩ ይመስላል ስለዚህ ማም በቀጣይም የፕሪቶሪያን ስምምነት ለማስከበር የህግ ማስከበር እርምጃ የሚልም ሌላ በትግራይ ክልል ደማፋሳሽ ግጭት ወይ ደግሞ ደንቡን በሚል ሊቀሰቀስ ይችላል ፕሪቶሪያ አለ እንዴ ፕሪቶሪያ አልፈረሰም ምክንያቱም ጊዜው ያስተዳደሩ የተቋቋመው በፕሪቶሪያ ስምምነት መሰረት አፍርሰውታል የና ደብረጽዮን ቡድን በርካታ ደንቦች አሉ የተጣሱና ከዚህ አንፃር አሁን መሬት ላይ ፕሪቶሪያ ስምምነት አለው ልንል እንችላለን ፕሪቶሪያው ስምምነት አንዳንድ የተፈጸሙ ከዚህ በፊት አይተናል የተፈጸሙ ነገሮች አሉት የተጀመሩ ነገሮች አሉት ፍጹም ያልተጀመሩ ነገሮችም አሉት እንደዛም ሆኖ የትግራይ ፖለቲካ ሊቅ እርስ በርስ መተናነቅ ውስጥ አንገት መተናነቅ ውስጥ ስለገባ ብዙ ነገር ዘገየ አሁን ግን አሁን ይሄ ቡድን ከተቆጣጠረው ስልጣኑን ኢቭን አካታች ጊዜያዊ መንግስት የሚለው ነገር እዛ ላይ ያለው መንፈስ የሚያሟላ አይደለም ወደፊት እናካትታለን ካላሉ በስተቀር ጌታቸው ረዳ ነበር እሱን ሲሞክሩ የነበሩት በቀደምት እዚህ እንደሆነ ከባይቶናም ከእንተንም ምክር ቤት ሲያቋቁሙ ምናምን የነበረበት ከዛ ሞሮርለስ ቲፒኤልኤፍ ይሄኛው ቲፒኤልኤፍ ተሰርዟል ያ ወደ ሀገር ውስጥ ደግሞ ስንመጣ እና የፕሪቶሪያው ስምምነት አሁን አለ ማለት በጣም ያስቸግራል አሁን እንፈጽመው ብለው ይመጣሉ እናንተና እኛን እናስፈጽመዋለን ብለው እርግጠኛ ነኝ የደብረጽዮን ቡድን ግን ብዙ መንፈሱን ስለሻረ አሁን የፕሪቶሪያው ስምምነት ሳይሆን የነ ደብረጽዮን ዋና ፍላጎት ወይም ሲከሱ የነበረው በፕሪቶሪያው ስምምነት ተከደናል ስለሆነ የፈለጉት እነሱ ድርድር እንዲያደርጉ ነው የፕሪቶሪያው ስምምነት ተትቶ ይላሉ ለአፋቸው እኛም የፕሪቶሪያው ስምምነት እንዲፈጸም ነው በቀደምለት ሲጠየቁ ሰምቻቸዋለሁ ያልፈለግነው ነገር ነው ጌታቸው ሄዶ የተፈራረሙ አሉ ጊዜያዊ መንግስቱ ለማፍረስ ሰርቷል አሉ ግን ህግ እስከሆነ ድረስ ምን ታረጋለህ ከገባ ከተፈራረምክ በኋላ እናከብረዋለን አሉ ግን አላምናቸው
ትናንት ደግሞ ወጥቶ መግለጫ ላይ ፕሪቶሪያ ላይ ተፈራረምነው እኛና ሰራዊቱ ነው የትግራይ ሰራዊት ነው የሚል ነገር አንስተዋል ስለዚህ እኛ ከሌለ ፕሪቶሪያ የለም የሚልም ነገር ያነሱ እና ፍላጎታቸው ግን ፕሪቶሪያው ስምምነት አሳጥቷቸው ስልጣን ጊዜያዊ አስተዳደር ይቋቋም የሚለው እነሱ ደግሞ ከጦርነቱ በፊት የነበረው ስታስኮ እንዲመለስ ነው ይፈልጉት ተመረጠበት ቲፒኤልኤፍ የተባለው የፕሪቶሪያው ስምምነትና የፕሪቶሪያው ስምምነት ተከትሎ የወጣው ደንብ ያንን ይሽረዋል ከዛ በፊት የነበረው እንዳውም አንቀጹ መጀመሪያው አካባቢ መግቢያ ላይ በዚህ ደንብ መሰረት የትግራይ ካቢኔ እንትን የተቋቋመበት እንትን ይሻራል ይላል ከዛ በፊት ማለት ነው ይሽረዋል እሱ ነው እየተቃወሙ ያሉት ደብረጽዮን ቡድን ፕሪቶሪያው ስምምነትም ጊዜ አስተዳደር እንትን ይባል ሲባል አፍርሶናል ስልጣናችን ተቀምጠናል ደንቡም ያንን በመሻሩ ምክንያት አሁን ከዚህ በኋላ በዚህ ደንብ መሰረት ነው ግንኙነቱ ስለሚል ሁለቱን ተቃውመው አላማቸው የጌታቸውን ቡድን ተወግዶ የነጻድቃ ቡድን ያኔ የተደራደረው ቡድን ተወግዶ እነሱ ከመንግስት ጋር መደራደር ነው ፕሪቶሪያ የለም ደንቡ የወጣው ደንብም የለም ያኔ ፕሪቶሪያውንና ስምምነትና ደንቡን በኃይል ያን ቡድን ጠርገው ካወጡ በኋላ አሁን ከመንግስት ጋር ተደራድሮ አዲስ ማዕቀፍ ማምጣት መጀመሪያ ላይ ፕሪቶሪያውን ስምምነት እኛ እንደምንፈጽመው የተሻልን ብለው ነው የሚመጡት ግን አዲስ ድርድር ማድረግ ነው ፍላጎታቸው በእኔ እምነት ይሄ ምክንያቱም ብዙ ነገር እየጣሱት ስለሆነ ማለት ነው እየጣሱት ነው አሁን የአንዳንድ ልዩነታቸውን ብታይ ለምሳሌ ይሄ ጭቅጭቅ ያለባቸው ቦታዎች ከአማራ ክልል ጋር ህዝቡ ይመለስ የተፈናቀለ ህዝብ ይመለስ የሚለውን ይስማማሉ የተፈናቀለው ተመልሶ ድሮ የነበሩት አስተዳደሮች ድሮ የነበሩት ከጦርነት በፊት የነበረው የወረዳም የምን አስተዳዳሪዎች እንዲመለስ ነው ፍላጎት የማ ቡድን የደብረጽዮን ቡድን የጌታቸው ቡድን ሄዶ እዛ አዲስ እንዲመረጥ ነው አዲስ ለማዋቀር ስለሚፈልግ ከድሮ የተለየ ለማዋቀር ስለሚፈልግ አዲስ እንዲቋቋም ነው ሐሳቡ እና ተጣሪነቱ ለማን እንዲሆን ለትግራይ መንግስት እንዲሆን ፌደራል መንግስቱ ደግሞ ለጊዜው ይመረጥና እንትን ተጠያቂነቱ ለፌደራል መንግስት ይሁን ነው ሐሳቡ ልዩነት አላቸው በጥቃቅን ነገሮች ግን ፕሪቶሪያ መንግስት ስምምነት አሁን ሰዓት ስራ ላይ ነው ብትለኝ የለም አላማውም የደብረጽዮን ቡድን እሱን ማፍረስ ነው ሐሳቡ የሚሄድበትም መንገድ እሱ ነው ይሄዱበት ያለው መንገድ የፕሪቶሪያው ስምምነት ታይቶ ጌታቸው እንዳሉት ዋና አላማው ጦርነት ማስቆም ነው እሱን ተከትለው ቢመጡ ብዙ ነገሮች አሉ አሁን የነ ደብረጽዮን ቡድን አካሄድ ብታይ ግን አላማው ጦርነት ለማስጀመር ነው የሚመስለው ለማስቆም ሳይሆን ሌላ አይነት ጦርነት ወይ ከኤርትራም ጋር ሊሆን ታብሮ ሊሆን ይችላል ወይ ዛው የርስ በርስ አሌክስ ደዋልና ሙልጌታ ጫልቶ ገብረ እግዚአብሔር የጻፉትን ጽሁፍ አንበባነዋል ሁለታችን ወርልድ ፒስ ፋውንዴሽን ላይ የጻፉት ጽሁፍ ላይ ካየ ወቅሰዋል ጦሩን ራሱ ጦሩ ያ ሁሉ ህዝብ የትግራይ ህዝብ ያንን ሁሉ ሰቆቃ አይቶ እናት ሴቶችና ህፃናት ያንን ሁሉ ሰቆቃ ያዩት ሰላም ለማየት ነው በቃ ያ የፕሪቶሪያው እንትን የተሟላ ድል ባይሆን እንኳን የጥይት ድምጽ በማስጮሁ እፎይታ አግኝቷል የደብረጽዮን መንፈሳውን ቡድን መንፈስ ደግሞ የሚሄድበትን አካሄድ ስታይ ግጭት የመፍጠር ነው በአብዛኛው ኦልሞስት መግደሉን ማሰሩን ምናምን እኮ ኦሬዲ ተጀምሯል ከዚህ በፊት ማይተናል አሁን ደግሞ መላሽ ኃይል ካገኘ የሆነ ቦታ ደግሞ ይፈነዳል እና ከፕሪቶሪያው ስምምነት እንትንም ነው መንፈስም የራቀ ነው ቢያንስ እዛው በነበረበት ስታትስ ኮ አሁን ቲፒኤልኤፍ ተሰንጥቆ ምንም ብሎም ወታደሩ መግለጫ ከማውጣቱ በፊት
ሰላም ነበር ማለት ይችላል ውጥረት ቢኖርም ኔጌቲቭ ፒስ የሚሉት ውጥረት ቢኖርም ግን መሬት ላይ ሰላም ነበር አሁን ያ ይለወጣል ትንሽ ቆይቶ እና ከዚህ እንትን አንፃር በተቃራኒው የሚሄድ ነው አሁን ሁለት አይነት አመለካከቶች አሉ ጌታቸውም ጠቅሰውታል እነ ደብረጽዮንም ብዙ ጊዜ ሲሉ ተሰማሉ የትግራይ ይሄ በዲተረንስ በኃይል ጦር ይዘን መሳሪያ ያልፈታ ጦር ይዘን ስንገዳደር ነው ትግራይ ሰላም የሚመጣው የጌታቸው ቡድን ግን በሰላም ስም ጦርናችን አፍርሶ መደራደሪያ ሊያሳጣን ነው ስለዚህ ባንዳ ነው የትግራይን እንትን አሳልፎ የሸጠ ነው የሚል ኦቨር ሲምፕሊፋይ የሆነ በደንብ ያላሰቡበት ትንታኔ ነው የሚያቀርቡት ደብረጽዮን ቡድን ለምን በላይ የትግራይ ቡድን የትግራይ ኃይል እስከ አፍንጫው ታጥቆ ከጥግ ታጥቆ ዲያስፖራ በጠቅላላ ያገዘ ሙሉ ኃይሉን ተጠቅሞ ጦርነት ገጥሟል ሰላም አይደለም የዛን ጊዜ የመጣው ያ ቡድን ገብቶ ያንን በጭንቀት ያንን ኃይል ሲያደራጅ ምን ሲል ውጥረት መጣ ከውጥረት በኋላ ሴኩሪቲ ዳይሌማ መጥቶ ጦሩን ፈነዳ ከፈነዳ በኋላ ያ ጦር አይደለም እዛ ሰላም እንዲሆን ያደረገው የፕሪቶሪያው ስምምነት ጦሩማ ተዋግቶ መቀሌ ልትያዝ ደረሰ በቃ ሙሉ ኃይል ተጠቅሞ ሙሉ ኃይል አንቀሳቅሶ ተሞክሯል የፖለቲካ ኃይሉ ተሸንፎ በለው በቃ ተከዶም በለው በአዴን በወዴድ መቀለ መሽጎ ሙሉ ኃይሉን ካሰባሰበ በኋላ ነው ትግራይ ሰላም ያጣችው ባይዘው ሙሉ ኃይሉን ካሰባሰበ በኋላ አሁን ማያስተውሉት ነገር ይሄንን ነው ለምን ላላስተዋሉት አላቀ ከዛ በፊት ትግራይ ምትለማ እንትልጅ ከፌደራል መንግስት ጥቃት የደረሰ የለም እንዳው ብዙ ሰው የተሻለ ኢንቨስትመንት አለበት ብሎ የሚያወራው በኔ እምነት የሌለበት ስላየሁት ሰላም ግን የነበረ የምትበለጽግ ብዙ ፋብሪካዎች የነበሩ ምን እንዳለ የታጣው ሙሉ የትግራይ ኃይል ተሰብስቦ እኔን አሁን የሚመክተኝ የለም ያለ ጊዜ ጦርነት ተጀምሮ ማለት ነው ይሄን ከዛ ትግራይ ባለፈው ጊዜ እንዳልኩ በሰው ቁጥር ማንሶ ቀድሞ ከነበረው የግዛት እንትን ጠቦ ፋብሪካዎች ሁሉ ወድመው ሰው በመቶ ሺዎች የሚቆጠር ተሰዶ ድንኳን ውስጥ ተፈናቅሎ ያለበት ሁኔታ የተፈጠረው አሁን ባሉት ጭንቅላት ሄደው ነው አሁን ነደብረጽዮን ባሉት እንትን ሰራዊት ከያዘን ሚናካን የለም ብለው ባሰልስለት ነው አሁንም እያሰሉ ያሉት አሁን ለ3 ለ4 አይተባበሩብንም ኤርትራም ተቋንተነች ያማራም ኃይል እየተዋጋው ነው መንግስትን ስለማይረባረቡብን አሁንም እያሰቡ ያሉት በኃይል ነው ምናስከብረው ምናምን ይያሉ ግን ጸጥታ ዛ የጥይት ድምጽ ያቆመው ሰላምን በመምረጣቸው ምክንያት ነው ከጦርነት ይልቅ ያለን ኃይል እንትን ከምንል ይልቅ ስልክ ደውሎ ጌታቸው ረዳዳሉ በማንኛውም ሁኔታ ጦርነቱ ይቆም ብሎ የሰኑ ጊዜ ሰላም መጣ ያ ሁሉ ወድሞም ነምል ያ ሁሉ ጠባ ትግራይ ያ ሁሉ ሰው ሞቶ ያ ሁሉ ሰቆቃ ደርሶም ጥይት የቆመው ግን ሰላም የተመረጠ ጊዜ ነው እና አሁንም እዛው አስተሳሰብ ውስጥ ነው ያሉት በሌላ በኩል ሰላም ይመጣል ብለው ለምን አያስቡም የሚለውን ለማንሳት ነው አሁን ጌታቸው ረዳ በሚያስቀምጠው መልኩ ተዋረድን ምናምን የሚለውን ከጭንቅላታቸው ቢያወጡና
ፉከራውን ቢተውትና ሰላም ተነጋግሮ ማምጣት ይቻላል እና እንሞካከር ብቻ አይደለም ሰላም የሚያመጣው ዲተረንስ እቺ ይሄ አይነቱ አካሄድ እንደዚህ ጉልበተኛ ማየት ኢዝ ፓወር የሚሉት አባባል አለ ኢሳያስ አፈወርቂ የሚለው ኃይል ካለ ፓወር አለ ፈለግከው ማስፈጸም ትችላለህ ማንንም አይነካም የሚል ሳንቲሙ ገልብጠ ስታየው አንደኛው ኃይል ሌላ ኃይል ይፈጥራል ከጎን እጣቃለሁ ብለህ ስለምታስብ አንደኛው ያደገ ኃይሉን ያፈረጠመ ሲሄድ ይሄኛው እጣቃለሁ ብሎ ሲያስብ የራሱን ኃይል ያፈረጥምና ዲቫስቴሽን ከዛ በኋላ ከባድ ውድመት ይደርሳል በሁለቱም መካከል ከምንም ተነስቶ ሌላ ግን ማምጫ አለ እንትን ሰላም ማምጫ የአውሮፓ ሀገራት አድርገውታል ብዙ ጊዜ ቆይተውበታል ሚሊተሪያቸውን አዳክመው ሰላም መሆን ይቻላል እንትን ካለ በሰላም መኖርን የምትመርጥ ከሆነ ሴኩሪታይዝድ የሆነውን ፖለቲካ ወደ ባለት ቦክስ ቀይረው ወደ ምርጫ እንትን ቀይረው ጎረቤት ሀገሮች እንዳይነካካ ኔቶ የሚባል አንድ ቡድን አቋቁሞዛ ሚኒመም አድርገው ሚሊተሪያቸውን አሁን የዩክሬን ወረራ ጊዜ ነው የደረገጡት እንጂ ለረጅም ዘመናት ልማታቸውን በጣም ያጣደፉ ኖረዋል የምዕራብ አውሮፓ ሀገራት ግዴታ አንዳንዶቹ እንደውም ኒውክሌር እንዳታመርቱ ተብለው ተጭኖባቸው ኃይል ነው ኒውክሌር እንዳታመርቱ ተብለው በአለም 3ኛ 4ኛ ፓወር ሆነዋል በኢኮኖሚ እና ኖት ነሰሰርሊ በእንትን ብቻ ማሰብ የለብህም ለማለት ነው ኃይል ስለያዝኩ ይደራደረኛል ያ ቡድን እንዳውም ይግጠመኝ የሚለው ይበዛል ኃይል ስትይዝን እስቲ ይዋጣልን የሚለው እና በዛ መንፈስ ማሰብ ያስፈልጋል ለማለት ነው አዎ እንግዲህ ውጥረቶች ይበልጥ እየተባባሱ ነው ጌታቸው አዲስ አበባ መጥተዋል የደብረጽዮን ቡድንም አብዛኛውን የትግራይ ክፍል ማለት በሚቻል መልኩ የጊዜው አስተዳደሩ መዋቅር ገንድሶ የራሱን መዋቅራዊ አስተዳደር እየዘረጋ ይገኛል ከዚህ ግን ድርድር ጋር ተያይዞ አንድ ጌታቸው ረሳ እየተጠቀሙት ቃላልና በዚያው ልቋጫው ምንድነው ያሉት ከፌደራል መንግስት ጋር መደራደር ትግራይን ይዞ ከፌደራል መንግስት ጋር መደራደር የሚፈልገው ቡድን በሚያስገርም መልኩ የፌደራል መንግስት ተቋማት የሚያወጡትን ህግ እንኳን የማያከብር ነው ለዚህ እንኳን ሀፍረት የላቸውም የሚል ነገር አንስቷል እንግዲህ በትግራይ ያለው ጥረት ይሄን ይመስላል ነገሮች እጅግ አስጨናቂ የሆኑ ናቸው ከመቀሌ የሚወጡ አመራሮች ከመቀሌ የሚሸሹ ነዋሪዎች እጅጉን ብዙ እንደሆኑ እየተሰማ ነው የሚገኘው አሚጎ ይዛሬው እዚህ ላይ እንቋጭ የተወደዳችሁ የአንዳፍታ ቤተሰቦች የዛሬው የአንዳፍታ ትንታኔ ዝግጅታችን ይሄን ይመስል ነበር አብራችሁን ስለዘለቃችሁና አመሰግናለን መልካም ቆይታ